ሰላም እንዴት ናችሁ? ውድ የማያ አካዳሚ ቤተሰቦች ዛሬ እንግዲህ ባለፈው ቃል በገባውላችሁ መሰረት ፓርት 3 ቪዲዮ ጨርሼም ደግሞ ቻፕተር 1ን ካጠናቀቅኩ በኋላ አጠቃላይ ሪቪው ኤክሰርሳይዝ በሞጁላችሁ ላይ ያለውን እንደምሰራላችሁ ቃል ገብቼላችሁ ነበረ። ዛሬ እንግዲህ በቃሌ መሰረት ይሄው ጥያቄውን ይዤ ወደ እናንተ ቀርቤያለሁ ማለት ነው። በመጀመሪያ ያኔ ፓርት 3 ቪዲዮ ላይ አይታችሁ ከሆነ 3 ያለፍኳቸው ኤግዛምፕሎች ነበሩ። እነሱን ጨምሬ እንደገና ደግሞ 4 ሪቪው ኤክሰርሳይዝ ላይ ያሉ ጥያቄዎችን ጨምሬ በቀላሉ ልትረዱት እና ሊገባችሁ በሚችል መንገድ ብሬክዳውን አድርግላችኋለሁ ማለት ነው። እናንተ ደግሞ መጀመሪያ ቪዲዮን ፓውዝ ያደረጋችሁ በራሳችሁ እየሞከራችሁ ከዛም በኋላ ልክ ነኝ ወይ ስህተት ነኝ የሚለውን ነገር ደግሞ ራሳችሁን በዛ ቴስት እንድታደርጉ ሪከመንድ አድርጋችኋለሁ ማለት ነው። ዲቴይል አንደርስታንዲንግ እንዲኖራችሁ። ሰው ወደ ኤግዛምፕል 1 ስንመጣ ምንድነው የሚለን? A bear searching for food wanders 35 meters east then 20 meters north. Frustrated, he wanders another 12 meters west then 6 meters south. Calculate the bear's displacement ይለናል ማለት ነው። ምንድነው የሚለን? የሆነ ቢራ አለ በጣም የተራበ ምግብን ፍለጋ በአራቱም አቅጣጫ እንደተጓዘና የሱን ዲስፕሌስመንት እንድንፈልግ የተጠየቅ ነው ማለት ነው። እሺ አንድ ቲፕ ነገር እዚች ጋር ልንገራችሁ። ፊዚክስ ስትሰሩ ስፔሻሊ ካይነማቲክስ ኦር ደግሞ ዳይናሚክስ ጥያቄ ከሆነ እነዚህን 3 ነጥቦች አፕላይ እንድታደርጉ ሪከመንድ አድርጋችኋለሁ። አንደኛው ምንድነው? ድራው ዘ ዲያግራም። ምን ጊዜም ወርድ ፕሮብሌም ሲሰጣችሁ ያንን ወርድ ፕሮብሌም ወደ ዲያግራም ለመቀየር ወይም ደግሞ ወደ ጂኦሜትሪ ለመቀየር መሞከር መቻል አለባችሁ። ሌላኛው ደግሞ በዚህኛው ጥያቄ ምን እናደርጋለን? ቬክተር ኮምባይን እናደርጋለን። ቬክተሮችን ኮምባይን እናደርጋለን። ከዛ በስተመጨረሻው ደግሞ ዲተርማይን ዘ ሪዘልታንት ኤንድ ዘ አንግል ኦፍ ዳይሬክሽን፣ አንግሉንና ሪዘልታንት ቬክተሩን ዲተርማይን ማድረግ ይኖርብናል ማለት ነው። ይህን ካደረግን በኋላ ስራችንን አቀለል ማለት ስለሆነ ሰው እነዚህን ነገሮች በመዘርዘር ከዛም በኋላ ለምሳሌ በካይነማቲክስ እና በዳይናሚክስ ከሆነ መጀመሪያ ምን ታደርጋላችሁ? ዲያግራም ታወጣላችሁ። ዲያግራም ካወጣችሁ በኋላ ምን ታደርጋላችሁ ማለት ነው? ፍሪ ቦዲ ዲያግራም የሚባለውን ካወጣችሁ በኋላ ከዛ ኮምፖነንቶቹን ማውጣት፣ እነሱን ብሬክዳውን እያደረጋችሁ ምናምን በእያንዳንዱ ዳይሬክሽን የተጠየቀውን ፎርስ እያንዳንዱ ኮምፖነንት ከዘረዘራችሁ በኋላ በቀላሉ በቃ ፕሮብሌሙን ሶልቭ ማድረግ አያቀጣችሁም ማለት ነው። ይሄን ያህል ካልኳችሁ እንግዲህ ይሄን ጥያቄ ለመስራት በመጀመሪያ ምንድነው የምናደርገው? እዚህ ጋር ይሄ ቢር መጀመሪያ ወደ ኢስት ስንት ነው የተጓዘው ማለት ነው? 35 ሜትር ተጓዘ ማለት ነው። ከዛም በኋላ ሲቀጥል ወደ ኖርዝ ስንት ነው የተጓዘው ማለት ነው? 20 ሜትር ተጓዘ ማለት ነው። ቀጥሎ ደግሞ 12 ሜትር ወደ ዌስት እንደተጓዘ ያሳየናል። እዚህ ጋር ወደ ዌስት ስንት ተጓዘ ማለት ነው? 12 ሜትር። ከዛ በስተመጨረሻ ደግሞ ወደ ሳውዝ ስንት ተጓዘ ማለት ነው? ወደ ሳውዝ 6 ሜትር ተጓዘ ማለት ነው። እሺ እዚህ ጋር 35 ሜትር ነው። ወደ ላይ ወደ ኖርዝ የሄደበት ደግሞ 20 ሜትር ነው። ሲቀጥል ደግሞ ወደ ታችም ደግሞ ወደ ሳውዝ የመጣበት 6 ሜትር ነው። ከዛም በኋላ ወደ ዌስት የሄደበት ደግሞ ስንት ነው ማለት ነው? 12 ሜትር ነው ማለት ነው። አሁን እዚህ ጋር ላይክ ቬክተሮች አሉ ማለት ላይክ ወይም ደግሞ ዘሴም ፓዝ ወይ ቢኖራቸው ደግሞ ዳይሬክሽናቸው የተለያዩ ነው። እነሱን ካንስል እናደርጋለን። ለምሳሌ እዚህ ጋር ስንመለከት እዚህ ጋር እነዚህ ሁለቱ ቬክተሮች 35 እና 12 ኢስት ከዌስት ጋር ካንስል አዘር መሆን ይችላል። ሰው ስንቀናንሳቸው ከ35 ላይ 12 ስንቀንስ ስንት ነው ማለት ነው የሚመጣልን? በትክክል 23 ሜትር ይመጣል ማለት ነው። እሺ ሲቀጥልስ ደግሞ ኖርዝ እና ሳውዝ ስንት ነው የሚሆን ማለት ነው? 14። በትክክል ይሄኛው ስንት ይሆናል? 14 ሜትር ይሆንልናል ማለት ነው። እሺ እዚህ ጋር ሶሉሽኑን እኔ ስላስቀመጥኩ በዚህ ልክ እያሳያችሁ ሊሄድ የመጀመሪያውን እንግዲህ ስንት ብለናል ማለት ነው?
የመጀመሪያውን እዚህ ጋር እንደምትመለከቱት 23 ሜትር ብለናል ማለት ነው። እንደገና ደግሞ ሌላኛው ስንትን የመጣልን ማለት ነው 14 ሜትር ብለናል። ሰው እዚህ ጋር ዲስፕሌስመንት ማለት ሌላ አይደለም፣ በቃ የሁለቱ ሪዘልታንት ስለሆነ የሁለቱን ሪዘልታንት ስንፈልግ ምን እናደርጋለን ማለት ነው ሪዘልታንት ቬክተር ኦር ሪዘልታንት ዲስፕሌስመንት ኢዝ ኢኳልስ ቱ ሃንደር ራዲካል ሁለቱን ስኩዌር አድርጎ መደመር ማለት ነው። 14ን ምን ማድረግ ስኩዌር ማድረግ ፕላስ 23 ስኩዌር ማለት ነው። ሰው ይህንን ስኩዌር ስናደርግ ስንት ይመጣልናል ማለት ነው 26.93 ሜትር ይመጣል ማለት ነው። እናንተ በካልኩሌተራችሁ ቼክ ማድረግ ትችላላችሁ። ለታይፒንግ ስለሚያስቸግረኝ እኔ አስቀድሜው እዚህ ስላስቀመጥኩት ሰው እናንተ ቼክ ማድረግ ትችላላችሁ ማለት ነው። ነገር ግን በባለፈው ቱቶሪያል ታስታውሱ ከሆነ ቬክተር ኳንቲቲዎች ሲቀመጡም ደግሞ ቬክተር ኳንቲቲዎችን ስንጠየቅ ጀስት ዝም ብለን ይሄን ያህል ሜትር ብቻ ብለን ማስቀመጥ በቂ እንዳልሆነ አውርተናል ማለት ነው። እሺ ምን እናደርግ? ዳይሬክሽን የሚባል ነገር አለውም ደግሞ አንግል ማለት ነው። ሶ ያችን አንግል ለመፈለግ ምን እንጠቀማለን ማለት ነው? ታንጀንት እንጠቀማለን። ታንጀንት እዚህ ኳልስቱ ሳይን ኦቨር ኮዛይን ማለት ነው። ሳይን ኦቨር ኮዛይን ሰው 14 ኦቨር 23 ስናደርግ ስንት ይመጣል ማለት ነው? እዚች ጋር 0.687 ነች ማለት ነው። ሶ እሷን ቴታ ዚኳልስቱ ታን ኢንቨርስ ኦፍ አድርገን በምንፈልግበት ጊዜ ስንት ይመጣልናል ማለት ነው? 30.3 ዲግሪ ይመጣልናል ማለት ነው። ዘ ፋይናል አንሰር ኤግዛም ላይ ስትጠየቁ ምን ብላችሁ ማስቀመጥ ትችላላችሁ ማለት ነው? 26.3 ሜትር ዲግሪ ኖርዝ ኦፍ ኢስት ብላችሁ መመለስ ትችላላችሁ ማለት ነው። እንግዲህ አንዳንድ መምህራኖች እንደዚህ ካላስቀመጣችሁ ፉል አንሰር ላይ ሰጧችሁ ስለሚችሉ አደራ የምናችሁ እቺን ነገር እንዳትረሷት። እሺ ሁለተኛ ኤግዛምፕል ላይ ስንመጣ a boat moves with a velocity of 15 meter per second north in a river which flows with a velocity of 8 meter per second west. Calculate the boat's resultant velocity with respect to ዲው ኖርስ ይለናል ማለት ነው። እንግዲህ የሆነ ጀልባ አለ ማለት ነው በ15 ሜትር ፐር ሰከንድ ወደ ኖርስ እየበረረ ያለ እና ሪቨሩ ደግሞ ፍሎ የሚያደርገው በ8 ሜትር ፐር ሰከንድ ነው ወደ ዌስት ማለት ነው። እቺ ነገር በዳይሬክሽን ለማሳየት ለሞክር። ዶንት ፎርጌት ቦቱ ወዴት መሄድ ያለው ወደ ኖርስ ማለት ነው። ሶሪ ወደታች ያለውን የማን በሉ የሪቨሩ በሉ ወደ ላይ ደግሞ ማን ሄዳለ ማለት ነው ቦቱ አለ ማለት ነው። ሰው እዚህ ጋር ዌስት ነው ሶሪ እዚህ ጋር ይሄ ዌስት ነው በሉ ይሄ ደግሞ ኖርዝ ነው ማለት ነው የቦቱ ዳይሬክሽን። ሰው እንግዲህ እንዲህ ነው ፍሎ ያደረገ ያለው። አሁን እኛ ተጠየቅነው ምንድነው ማለት ነው የቦቱን ሪዘልታንት ቬሎሲቲ ዊዝ ሪስፔክት ቱ ዲው ኖርዝ ነው ማለት ነው ተጠየቅነው። አሁንም በተመሳሳይ ሁኔታ ይህንን ጥያቄ ለመስራት ምን ታደርጋላችሁ? ዲያግራም ድሮው ማድረግ መቻል አለባችሁ። ሲቀጥል ደግሞ ቬክተሮቹን እንዳስፈላጊነቱ ላይክ ቬክተሮችን ኮምባይን እናደርጋለን። በሶስተኛ ላይ ደግሞ ሪዘልታንቱንና አንግል ኦፍ ዳይሬክሽኑን ዲተርማይን ማድረግ አለብን ማለት ነው። ለምንድን ነው ይህን ሁሉ የምናደርገው? በተለይ ይሄ ሶስተኛውን ስቴፕ እቺን ስቴፕ ለምንድን ነው ምን አስቀምጣት ካለ ዋና የምትባለው እቺ ነች ማለት ነው። ሰው ሪዘልታንት አስቀምጠን አንግል ኦፍ ዳይሬክሽን ካላስቀመጥን ፉል ኢንፎርሜሽን መስጠት አንችልም፣ ወይም ደግሞ ፉል ኢንፎርሜሽን አልሰጠንም ማለት ነው። ዋይ ቢኮዝ ኢትስ ቬክተር ኳንቲቲ ባለፈው በቪዲዮአችን እንዳወራ ነው ማለት ነው። ወደ ሶሉሽኑ ስንመጣ ዲያግራማችን እንግዲህ ይህንን ይመስላል ማለት ነው። ለምሳሌ እዚህ ጋር አሁን ወደ ኖርዝ ማለት ነው 15 ሜትር ፐር ሰከንድ እየሄደ ነው ሰው። ከዛም በኋላ ወደ ዌስት በቀደሙ ቪዲዮ ዌስትን ወደ ታች አዙሪያት ነበረ። ወደ ዌስት ደግሞ 8 ሜትር ፐር ሰከንድ እየሄደ አለ ማለት ነው። እና አሁን እኛ ተጠየቅነው ሪዘልታንቱን ስለሆነ ሰው ይህንን በቀላል መንገድ
ለመስራት እንዲያመቸን በባለፈው ቪዲዮ ታስታውሱ ከሆነ ራይት አንግል ትሪያንግል የሚሰራልን ከሆነ ምን እናደርጋለን ብለናል? ፓይታጎረስ ቲዮረም። አሁንም ሪዘልታንት ብለን እናውራው እንጂ ፓይታጎረስ ቲዮረም ነው የተጠቀምነው ነው። ምክንያቱም ይሄ ራይት አንግል ትሪያንግል ስለሆነ ማለት ነው። ስለዚህ ይህንን ስንሰራው ምን እናደርጋለን ማለት ነው? ሪዘልታንት ቬሎሲቲ እዚ ኢኳልስ ቱ አንደር ስኩዌር ሩት 8 ሜትር ፐር ሰከንድ ስኩዌር ፕላስ 15 ሜትር ፐር ሰከንድ ስኩዌር አድርገን ከዛም በኋላ 17 ሜትር ፐር ሰከንድ ይመጣልናል ማለት ነው። 17 ሜትር ፐር ሰከንድ ይመጣልናል ማለት ነው። ሰው እሺ ሪዘልታንቱን አገኘን። ከዛም በኋላ ማን ነው የሚቀረን? ዳይሬክሽን ኦፍ አንግል ይቀረናል ማለት ነው። ይህንን በተመሳሳይ ሁኔታ እዚህ ጋር በምትመለከቱት መንገድ መስራት ትችላላችሁ ማለት ነው። tan theta is equals to y over x ኦር ደግሞ ኦፖዚት ኦቨር አጀሰንት አድርገን በማስቀመጥ ከዛም በኋላ ቫልዩዋቸውን በመተካት የሚመጣልንን ይህንን ሪዘልት ታን ኢንቨርስ ውስጥ አስገብተን ከዛም በኋላ እቺን ዳይሬክሽን አንግል ማግኘት እንችላለን ማለት ነው። እቺን ዳይሬክሽን አንግል ማግኘት እንችላለን ማለት ነው። እሺ ይህንን በዚህ ካጠናቀቅን ሶስተኛውን ጥያቄ ላይ ደግሞ ስንመጣ a plane moves with a velocity of 63.5 meter per second at 32 degrees south of east. Don't forget that south of east. ከሳውዝ ወደ ኢስት ሳይሆን ከኢስት ወደ ሳውዝ ማለት ነው። በባለፈው ቪዲዮ ታስታውሱ ከሆነ ነግሬያችኋለሁ ይነሳል። ከዛም በኋላ የተጠየቅነው ነገር ምንድነው? ካልኩሌት ዘ ፕሌንስ ሆሪዞንታል ኤንድ ቨርቲካል ቬሎሲቲ ኮምፖነንትስ። እዚህ ጋር እንግዲህ ኮምፖነንት የተጠየቅነው እዚህ ጋርም ተመሳሳይ የሆነ ስቴፕ ነው የምንጠቀመው ማለት ነው። ወደ ሶሉሽናችን ስንመጣ ዲያግራማችን ይሄንን ይመስላል ማለት ነው። ዲያግራማችን ይሄንን ይመስላል። ወደ በነገራችን ላይ አሁን እዚህ ጋር ሳውዝ ኦፍ ኢስት የምትለን ሐሳብ በደንብ ካያችኋት ከየት ወዴት ነው ያለው? ከኢስት ወደ ሳውዝ አላልኳችሁም? አዎ። ሶ ኢስት የት ነው ያለን? እዚህ ነው ያለን። ስለዚህ ወዴት ነው ያለው? ይኸው አሮ፣ እቺን አሮ ስትመለከቱ ወዴት ነው ያለው ማለት ነው? ወደ ሳውዝ ነው ማለት ነው ይሄዳለው። ስለዚህ እዚች ጋር አንግላችን የሚሆነው እንዲህ ነው ማለት ነው የሚዞረው። ቀስቱ ወደዚህ ይሆንና ማለት ነው። እሺ መልካም። ሰው ይሄንን በቀላል መንገድ ለመስራት ይሄ አሁን ራይት አንግል ትሪያንግል ነው። ሰው ከራይት አንግል ትሪያንግል የኮዛይን እና የሳይን ቫልዩ አውጥቶ በዛ ሆሪዞንታል ኮምፖነንት እና ቨርቲካል ኮምፖነንት ማውጣት ይቻላል። ዋይ ቢኮዝ ምክንያቱም እዚህ ጋር ስትመለከቱ አጀሰንት ማለት ከማን ጋር እኩል ማለት ነው? ከሆሪዞንታል ኮምፖነንት ጋር እኩል ነው። እንዴት አወቅ ነው? እዚህ ጋር ተመልከቱ። አጀሰንት ብለን የምንጠራው ማንን ነው? ይሄ ኖርማሊ ኤክስ አክሲሱን አይደል? ኤክስ አክሲሱን አጀሰንት የምንለው ወይም ደግሞ ኦፖዚት ብለን የምንጠራው ለአንግላችን ለዚህኛው አንግል ኦፖዚት የሆነውን ይሄኛው ነው ቨርቲካል ኮምፖነንት የምንለው። ሰው የተቀረው ይሄ ሃይፖተነስ ከሆነ ይሄኛው ማን ነው ማለት ነው? ሆሪዞንታል ኮምፖነንት ነው ማለት ነው። እሺ ይሄንን ከተረዳችሁ ስለዚህ አጀሰንት ከሃይፖተነስ ጋር እኩል አጀሰንት ከሆሪዞንታል ኮምፖነንት ጋር እኩል ነው ካልን ሰው እዚህ ጋር በኮዛይን ማውጣት እንችላለን ሆሪዞንታል ኮምፖነንትን ማለት ነው። ኮዛይን እዚ ኢኳልስ ቱ አጀሰንት ሳይድ ኦቨር ሃይፖተነስ ማለት ነው። አጀሰንታችን የቱ ነው ማለት ነው? ይሄኛው ነው ማለት ነው። ሃይፖተነሳችን ይሄኛው ማለት ነው። ሰው እዚህ ጋር ክሪስ ክሮስ በማድረግ ማንን እናገኛለን ማለት ነው? እዚች ጋር ያለችዋን እናገኛለን ማለት ነው። እቺ አጀሰንት እዚ ኢኳልስ ቱ ሃይፖተነስ ታይምስ ኮዛይን የምትሏን እናገኛለን ማለት ነው። በተመሳሳይ ሁኔታ ኦፖዚትን ወይም ደግሞ የቨርቲካል ኮምፖነንትንም እንደዛው መስራት ይቻላል ማለት ነው። እዚህ ጋር በምትመለከቱት ፎርሙላ ክሪስ ክሮስ አድርገን ማለት ነው ፋይናል አንሰራችን ማን ይሆናል ማለት ነው። ደግሞ ኢኩዌሽናችን የሚሆነው ማን ነው ማለት ነው? ይሄኛው ይሆናል ማለት ነው። ይሄኛው ይሆናል። ሰው አሁን እኛ የሚጠበቅብን ምንድነው ማለት ነው? ቫልዩ መተካት ብቻ ነው። ስለዚህ ቫልዩን በምንተካበት ጊዜ እዚህ ጋር አጀሰንት እዚ ኢኳልስ ቱ ሆሪዞንታል ኮምፖነንት ሰው ቫልዩን አስገብተን የተሰጠንን የማንም ቫልዩ የሃይፖተነስን ቫልዩ አስገብተን ከማን ጋር እናባዛለን ማለት ነው? ከኮዝ ቴታ ጋር እናባዛለን። ቴታ ደግሞ ስንት ዲግሪ ነው ማለት ነው?
እዚህ ጋር እንደምትመለከቱት 32 ዲግሪ ነው ማለት ነው። 32 ዲግሪ ስናባዛው ስንት እናገኛለን ማለት ነው? 53.85 እናገኛለን ማለት ነው። በተመሳሳይ ሁኔታ ኦፖዚትንም እንደዛ እዚህ ጋር እንደምትመለከቱት አስገብታችሁ መስራት ትችላላችሁ ማለት ነው። ወደ ቻፕተር ሪቪው ኩዌስችን መተናል ማለት ነው። ቻፕተር ሪቪው ኩዌስችን ፕሮብሌም 4 ጥያቄዎችን ብቻ ነው የሚይዘው። አራቱንም እንግዲህ በደንብ አብጠርጥረን እናያለን። ወደ አንደኛ ጥያቄ ስንመጣ የተጠየቅነው ነገር 2 ነገሮችን ነው። አንደኛው ነገር ምንድነው ማለት ነው? ማግኒቲዩድ ኦፍ ኤ ፕላስ ቢ እና ዳይሬክሽኑን ነው። ቢ ላይ ደግሞ ማግኒቲዩድ ኦፍ ኤ ማይነስ ቢ እና የሱን ዳይሬክሽን ነው ማለት ነው። ከዛ በፊት ግን አንግል ቴታን ሶልቭ ማድረግ መቻል አለብን። ቴታ ኢዝ ኢኳልስ ቱ 180 ዲግሪ ማይነስ 45 ዲግሪ ማለት ነው። ሰው ይሄ ስንት ይመጣል ማለት ነው? 135 ዲግሪ ይመጣል። ይሄንን ነው ማለት ነው ኮመን የምንጠቀመው። ወደ ሶሉሽን ስንመጣ ከምንድነው የምንጀምረው? ከዚህ ፎርሙላ እንጀምራለን። ማግኒቲዩድ ኦፍ ኤ ፕላስ ቢ ኢዝ ኢኳልስ ቱ አንደር ስኩዌር ሩት ማግኒቲዩድ ኦፍ ኤ ስኩዌር ፕላስ ማግኒቲዩድ ኦፍ ቢ ስኩዌር ፕላስ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ኮስ ቴታ ይሆናል ማለት ነው። ኮስ ቴታ ይሆናል። ሰው እዚህ ውስጥ እንግዲህ ቫልዩ ስንተካ ምን ይሆናል ማለት ነው? 8 ስኩዌር ሲደመር 8 ስኩዌር ሲደመር እዚች ጋር 2 ትኖረናለች ማለት ነው። ሶ 2 ታይምስ 8 ታይምስ 8 ከዛ ኮስ 135 ዲግሪ ይሆናል አንደር ስኩዌር ሩት ማለት ነው። አንደር ስኩዌር ሩት። እሺ ከዚህ በኋላ ምንድነው የምናደርገው? 64 ሲደመር 64 ሲደመር 128 ኮስ 135 ማለት ኔጌቲቭ አንደር ራዲካል ኦቨር 2 ማለት ነው። እሺ አንደር ራዲካል። እሺ ከዚህ በኋላ ምንድነው የምናደርገው? አሁንም እንደምራቸው 128 ሲቀነስ ይሄ ስንት ነው የሚመጣው? ይሄ አጠቃላይ ሶልቭ ስናደርገው እኔ በካልኩሌተር አስቀድሜ ስለሰራው እናንተ ቼክ ማድረግ ትችላላችሁ። 90.51 ይመጣል ማለት ነው አንደር ስኩዌር ሩት። ኦኬ ሶ ይሄ ከራዲካል ሲወጣም ፋይናል አንሰር ምን ይሆናል ማለት ነው? 37.49 ይመጣል ማለት ነው። እንደዚህ ይመጣል ራዲካል ውስጥ ሳይገባ ማለት ነው። ራዲካል ውስጥ እንዲህ ሲገባ ከራዲካል ሳይወጣ እንደዚህ ነው። ከራዲካል ሲወጣ ደግሞ ስንት ይሆናል? 6.122 እያለ ይቀጥላል ማለት ነው። ኦኬ ይሄንን እንደዚህ ካመጣን ማግኒቲዩዱን ዳይሬክሽኑስ እንዴት እንፈልግ? ዳይሬክሽኑን በቀላል መንገድ እንዴት አድርገን ማግኘት እንችላለን? ሳይን ቴታ ኦቨር ወይም ደግሞ በይሄ ምን ይባላል? ጂኦሜትሪ ኦር አይ ቲንክ ሳይን ሩል ማለት ነው። ሳይን ቴታ ኦቨር ማግኒቲዩድ ኦፍ ቢ ኢዝ ኢኳልስ ቱ ሳይን 135 ኦቨር ስንት ነው ማለት ነው? ማግኒቲዩድ ኦፍ ኤ ፕላስ ቢ ማለት ነው። ማግኒቲዩድ ኦፍ ኤ ፕላስ ቢ ማለት ደግሞ ይሄ ስለሆነ ቀጥታ መተካት እንችላለን። ሳይን ቴታ ኢኳልስ ቱ ማግኒቲዩድ ኦፍ ቢ ማለት 8 ነው። 8 ሲባዛ ሳይን 135 ማለት አይ ቲንክ 0.707 ማለት ነው። ሰው እቺ መልቲፕሊኬሽን ነች። እሺ ከዚህ በኋላ ኦቨር 6.1 ማለት ብንል ችግር የለም። ሁለቷን ብንተዋት እኩል ይሆናል። ይሄ ጠቅላላ ሲሰላ ስንት ይደርሳል መሰላችሁ? 0.927 ይመጣል ማለት ነው። ሰው ቴታ ኢዝ ኢኳልስ ቱ ሳይን ኢንቨርስ ኦፍ 0.927 ስናደርገው ይሄ ስንት ይመጣልናል ማለት ነው? 67.9 አይ ቲንክ 2 ወር አንድ ይመጣል ማለት ነው። እሺ
ሰው አሁን የተጠየቅነው ነገር የኤን ጨርሰናል ማለት ነው። ዳይሬክሽኑ ወይም ደግሞ ዳይሬክሽን ኦፍ አንግል ስንት ነው የሚመጣው? 67.92 ሲመጣ ማግኒቲዩዱ ደግሞ ስንት ይመጣል ማለት ነው? 6.122 ይሆናል ማለት ነው። እሺ ቢን ስንቀጥል ማግኒቲዩድ ኦፍ ኤ ማይነስ ቢ ኢኳልስ ቱ በተመሳሳይ ሁኔታ ማግኒቲዩድ ኦፍ ኤ ይሄኛውን ስኩዌር እናድርገውና ስኩዌር ፕላስ ማግኒቲዩድ ኦፍ ቢ ስኩዌር ማይነስ 2 ታይምስ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ኮስቴታ ትችላለች። እሺ ኮስቴታ ይሆናል ማለት ነው። ኦኬ ከዚህ በኋላ ደግሞ ምንድነው የምናደርገው? ዳይሬክትሊ ቁጥር መተካት ነው ማለት ነው። 8 ስኩዌር 64 ሲደመር አሁንም 8 ስኩዌር 64 ሲቀነስ 2 ሲባዛ 64 ከዛ እቺ 64 ነች። እሺ ኮስ 135 ማለት ራሱ ስንት ይሆናል ማለት ነው? አንደር ራዲካል 2/2 እቺ ጋር ማይነስ አለች ማለት ነው። ይሄኛው ስንት ይመጣልናል ማለት ነው? 128 ማይነስ 90 ነጥብ ወደ 15 አይደል? 90.15 ይመጣልናል ማለት ነው። 90.51 ይመጣልናል ማለት ነው። እሺ እንዳትረሱ ይሄ ማለት ማግኒቲዩድ ኦፍ ኤ ፕላስ ቢ ስኩዌር ማለት ነው። አንደር ስኩዌር ሩት ውስጥ አላስገባ ነው ማለት ነው። ስኩዌር ሩት ውስጥ ስናስገባው ማግኒቲዩድ ኦፍ ኤ ፕላስ ቢ እኩል ይሆናል ስኩዌር ሩት ኦፍ ከ128 ላይ እዚህ ጋር ማይነስ አለን እቺኛ ፕላስ ትሆናለች ማለት ነው። እሺ ሁለቱን አንድ ላይ በምንደምርበት ጊዜ ስንት ይሰጠናል ማለት ነው? 218.5 ይሰጠናል። ይሄ ከስኩዌር ሩት ውስጥ ሲወጣ ስንት ይሆናል ማለት ነው? 14.8 ይሆናል ማለት ነው። አለቀ፣ ማግኒቲዩዳችንን አገኘን። እሺ ወደ አንግል ኦፍ ዳይሬክሽን ወይም ደግሞ ዳይሬክሽን ኦፍ አንግል ስንመጣ ሳይን ቴታ ኢኳልስ ቱ 8 ሲባዛ በ0.707 ኦቨር 14.8 ይህንን በምናሰላበት ጊዜ ወደ 0.382 እናገኛለን። እሺ ይሄ ማለት ደግሞ ቴታ እኩል ይሆናል ታን ኢንቨርስ ኦፍ 0.382 ይሆናል። ይሄንን ስናሰላው 22.5 አፕሮክሲሜት ሲደረግ ዲግሪ ይመጣል ማለት ነው። በዚህ መንገድ ሁለቱንም ማግኘት ይቻላል ማለት ነው። እሺ ወደ ሁለተኛ ጥያቄ ስንመጣ ሁለት ቬክተሮች ተሰጥተውናል፣ ቬክተር ኤ እና ቬክተር ቢ ማለት ነው። የተጠየቅነው ጥያቄ ምንድነው? ኤ ላይ ቬክተር ኤ እና ቬክተር ቢን ደምረን ማግኒቲዩዱን እንድንሰራ ነው የተጠየቅነው። ቢ ላይ ደግሞ ቬክተር ኤን በሁለት አብዝተን ከዛም በኋላ ቢን ቀንሰንበት ከዛ ማግኒቲዩዱን እንድንፈልግ ነው ማለት ነው የተጠየቅነው። ማግኒቲዩድ እሺ በቀላል መንገድ ኤን ስንሰራ እንዴት ነው የምናደርገው? 3 + 2 5 አይ ከማይነስ 4 ላይ ኦር ደግሞ ማይነስ 4 ላይ 3 ስንደምር ማይነስ ጄ 4 ላይ ማይነስ 7 ኬ ስንቀንስ ማይነስ 3 ኬ ይመጣል ማለት ነው። እሺ ይህን ቀጥታ ምን ማድረግ አለብን ማለት ነው? ማግኒቲዩድ ውስጥ ማስገባት መቻል አለብን። ዘ ማግኒቲዩድ ኦፍ ኤ ፕላስ ቢ ኢኳልስ ቱ 5 ስኩዌር ስንት ነው? 25 ማይነስ 1 ስኩዌር ሲደረግ ያው 1 ነው። ማይነስ 3 ስኩዌር ሲደረግ ያው ስንት ነው ማለት ነው? 9 ማለት ነው። እሺ ይሄ ጠቅላላ ስንት ይሆናል? ሩት 35 ይሆናል ማለት ነው። እሺ ዘ ማግኒቲዩድ ኦፍ ኤ ፕላስ ቢ ኢኳልስ ቱ 100 ራዲካል 35 ይሆናል ማለት ነው። እሺ
የቢን ደግሞ በምንሰራበት ጊዜ በሁለት ቬክተር ኤን አባዝተን ከዛ ቢ እንድንቀንስ የተጠየቅ ነው። እሺ ቬክተር ኤ ማለት 3 in the i direction plus -4 in the j plus 4k ማለት ነው። እንግዲህ እዚህ ላይ ነው ማንን የምንቀንሰው ማለት ነው። ቢ ማለት 2i plus 3j minus 7k የምንቀንሰው ማለት ነው። ይህንን እንድንቀንስ የተጠየቅ ነው። መልካም ይህንን ስናባዛው 6i minus 8j plus 8k ይመጣል። ከዚህ ላይ እንግዲህ 2i plus 3j minus j minus 7k ኦኬ so equals to 6 in the i ከ6 ላይ 2 መቀነስ ነው። ከዛ 4i ይመጣልናል። ከ-8 ላይ -3 መቀነስ ነው። -11j ይመጣል። ከዛ ከ8 ላይ ስንት መቀነስ ነው ማለት 8 መደመር ነው 7 መደመር ነው ስንት ይመጣል ፕላስ 15k ይመጣልናል ማለት ነው። ይሄንን ነው እንግዲህ ማግኒቲዩዱን እንድንሰራ የተጠየቀው። ማግኒቲዩድ ኦፍ 2a ማይነስ ሪችን ካፒታል አድርጋት 2a ማይነስ b ኢኳልስ ቱ ስንት ይሆናል ማለት ነው። የኛው አንደር ራዲካል 16 ሲደመር 11 ስኩዌር ስናደርግ ስንት ይመጣል? 121 ይመጣል። 15 ስኩዌር ሲደረግ 225። መልካም እሺ፣ ከዚህ በኋላ እንደምራቸው። ጠቅላላው ስንደምር ስንት ነው የሚመጣው? ስለዚህ ይሄ ስንት ይሆናል ማለት ነው? 362 ይመጣል ማለት ነው። አለቀ። ሁለተኛ ጥያቄን በዚህ ልክ እንጨርሳለን ማለት ነው። ሶስተኛ ጥያቄ ምንድነው የሚለን? 3 ቬክተሮች ተሰጥቶናሉ። እነዚህን ቫሪያብሎች እንድንፈልግ የተጠየቅ ነው ማለት ነው። ኤ እና ቢን ማለት ነው። ቬክተር ኤ፣ ቬክተር ቢ፣ ቬክተር ሲ ተሰጥተውን ቬክተር ኤ በስሞል ኤ ቢባዛ ይሄኛው ቬክተር ደግሞ በቢ ቢባዛ ሰው ሲ ተደምሮበት 0 የሚሰጥ ከሆነ ኤ እና ቢ ስንት ናቸው? ወይም ደግሞ the values of a and b is blank and blank respectively ተብሎ ነው ማለት ነው ተጠየቅ ነው። ይህንን ለመስራት እንግዲህ በቀላል መንገድ ጀስት መተካት ነው የሚጠበቅብን ማለት ነው። a into ቬክተር a ማለት 6 in the i direction plus 8j ሲደመር b ማለት ማይነስ 8i ፕላስ 3j እኩል ይሆናል ማይነስ ቬክተር c ማድረግ እንችላለን። እሺ 6ai ማይነስ 8aj ፕላስ ማይነስ 8bi ፕላስ 3bj ኢኳልስ ቱ ማይነስ 3i። ከዚህ በኋላ ኮሌክት ላይክ ተርም 6ai ሌላ i ኢንዛይ ዳይሬክሽን ማን አለ ማይነስ 8bi ኢኳልስ ቱ ጀስት ማይነስ c ማለት ስንት ነው ማለት ነው 26i ፕላስ 19j ስለሆነ i ያለባትን ለዚህኛው እንወስዳለን። j ያለበትን ደግሞ ወደ j መውሰድ እንችላለን ማለት ነው። ማይነስ ስለሆነ ማይነስ c ከሆነ በማይነስ ይባዛሉ ማለት ነው ሁለቱም። ስለዚህ ማይነስ 26i ይመጣልናል ማለት ነው። እሺ ይሄን እንደዚህ ካመጣን ሰው ባለጂዎቹን ደግሞ አንድ ላይ እናድርግ። ማይነስ 8aj ፕላስ 3bj እኩል ይሆናል እቺኛዋ ማይነስ 19j ይሆናል ማለት ነው። ኦኬ መልካም። ይሄኛውን በሁለት እናቃልለው። በሁለት ስናድርገው 3ai ማይነስ 4bi ኢኳልስ ቱ ማይነስ 13i። እሺ ታችኛው ደግሞ ማይነስ 8ai ፕላስ 3bj ኢኳልስ ቱ ማይነስ 19j ይሆናል ማለት ነው። እሺ መልካም። ከዚህ በኋላ ምንድነው የምናደርገው ማለት ነው? ከዚህ በኋላ ከኛ የሚጠበቀው ነገር ምንድነው? ጀስት
ቁጥሮቹን እኩል እናደርጋቸውና የጋራቸውን መውሰድ ማለት ነው። ደግሞ እናጣፋዋለን። ይሄኛውን በ4 ብናባዛ ወይም በ3 ብናባዛ እቺኛው ፓርት ትጠፋልናለች። ስለዚህ ይሄንን በ4 ስናባዛው 12a ማይነስ 8b እኩል ይሆናል ማይነስ 26 ይሆናል ማለት ነው። 26 ይሆናል። እሺ ሁለተኛው ደግሞ በ4 ነው የምናባዛው ስንት ይሆናል ማለት ነው? 32 አይ ቲንክ 32a ማይነስ ይሄኛውን በ4 ስናባዛው 12 ይሄ በ3 ሲባዛ ይሄ በ3 አይደል የሚባዛው በ3 ሲባዛ ይሄ 9 ይሆናል። ይሄኛው ደግሞ ስንት ይሆናል ማለት ነው? 12 ይሆናል ማለት ነው። ይሄ ደግሞ ስንት ይሆናል ማለት ነው? እኔ በሁለት ነው ያባዛት 39 ይሆናል ማለት ነው። ይቅርታ። እሺ ይሄኛው ደግሞ 32 ኤ ራሱ ይሆናል። እቺኛው 12 ቢ ትሆናለች እኩል ይሆናል በ4 ነው የምናባዛው 76 ይሆናል ማለት ነው። እሺ እንዲህ ካደረግን በኋላ እቺኛው ኔጌቲቭ ነች። ይሄን ስንደምረው ስንት ይሆናል ማለት ነው? ከ32 ላይ 9 በምንቀንስበት ጊዜ 13 ይሆናል ማለት ነው። 23 ኤ ይሆናል ማለት ነው። ይሄ ኦልሬዲ ካንስልድ ሆኗል። እኩል ይሆናል 115 ይሆናል። ኔጌቲቭ 115። እሺ ኦቨር 23 ስናደርገው ኤ ኢኳልስ ቱ እቺ ኔጌቲቭ ነች። ኔጌቲቭ በኔጌቲቭ ሲጣፋ 5 ይሆናል ማለት ነው። ኤን 5 ካገኘን ቢን ደግሞ እንዴት ነው የምናገኘው? ዳይሬክትሊ ወስደን መተካት ብቻ ነው ማለት ነው ከኛ የሚጠበቀው። እሱን ለመተካት ምን እናደርጋለን? ጀስት አንዱን ኢኩዌሽን መውሰድ እንችላለን ማለት ነው። አንዱን ኢኩዌሽን ወይኛውን መውሰድ እንችላለን ማለት ነው። ግን ለስሪቱ እንዲመቸን የተቃለለችውን እቺኛውን ፓርት እንወስዳትና እንተካ። 3 ኢንቱ ኤ ኤ ማለት 5 ነው ማይነስ 4b እኩል ይሆናል ማይነስ 13። መልካም። እሺ ይሄ ስንት ይመጣል? 15 ሲቀነስ 4b እኩል ይሆናል ማይነስ 13 ማይነስ 4b ኢኳልስ ቱ ማይነስ 13 ማይነስ 15። ስለዚህ ማይነስ b እኩል ይሆናል ማይነስ 28 ኦቨር ማይነስ 4። ማይነስ በማይነስ ሲጣፋ ስንት ይሆናል? 7 ይሆናል ማለት ነው። ስለዚህ b ስንት ሆነ ማለት ነው? 7። a ኢኳልስ ቱ 5 እና b ኢኳልስ ቱ 7 መልሳችን ይሆናል ማለት ነው። ጥያቄ ምንድነው የሚጠይቀን? ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዘ ሪዘልታንት ኦፍ ዲስ ቬክተርስ ነው ማለት ነው የሚለንና የነዚህ ሶስቱን ሪዘልታንት ቬክተር ከፈለግን በኋላ ከዛም በኋላ ዩኒት ቬክተሩን እንድንፈልግ ነው ማለት የተጠየቅ ነው። ይህ በጣም ማይነር የሆነ ጥያቄ ነው። መጀመሪያ ሪዘልታንት ቬክተር ማለት ጀስት ቬክተሮቹን መደመር እንደሆነ ባለፈው ቱቶሪያላችን ላይ አይተናል ማለት ነው። ስለዚህ ኤ ቢንም ሲንም መደመር ማለት ነው። ቀጥታ ቬክተር ኤ ፕላስ ቬክተር ቢ ፕላስ ቬክተር ሲ ነው ማለት ነው። የሆነ ሰም ቫልዩ የሚሰጠን ያንን ቫልዩ ነው ዩኒት ቬክተር የዛን ቫልዩ ነው ማለት ነው። ዩኒት ቬክተር እንድንፈልጉም በዩኒት ቬክተር እንድንገልጸው የተጠየቅ ነው። እሺ ዳይሬክትሊ እስቲ እንደምሮ 2 ሲደመር 1 3 ሲደመር 3 ስንት ይሆናል ማለት ነው? 6 ኢን ዘ ዳይሬክሽን ይሆናል። ማይነስ 3 ፕላስ 1 ማይነስ 2 ማይነስ 2 ፕላስ ማይነስ 2 ማይነስ 4j 1 ፕላስ 2 3 ፕላስ 4 ፕላስ 7k ይመጣል ማለት ነው። ማግኒቲዩድ ኦፍ ሪዘልታንት ቬክተር ኢዝ ኢኳልስ ቱ ኦር ደግሞ ዩኒት ቬክተሩን በምንጠየቅበት ጊዜ የምናደርገው እንዴት ነው ማለት ነው? ዘ ማግኒቲዩድ ኦፍ ሪዘልታንት ቬክተር ኦቨር ራሱ ሪዘልታንት ቬክተር ኦቨር ማግኒቲዩድ ኦፍ ዩኒት ቬክተር። ይሄንን ነው በቃ የተጠየቅነው ማለት ነው። መጀመሪያ ማግኒቲዩድ ማግኘት አለብን።
እሱን ደግሞ ለማግኘት 6ን ስኩዌር ስናደርጋት 36 ሲደመር ማይነስ 4 ስኩዌር ሲደረግ 16 ይመጣል። 7 ስኩዌር ሲደረግ ስንት ይመጣል? 49 ይመጣል ማለት ነው። 49 ይመጣል። ይሄ ጠቅላላ ሲደመር ስንት ይመጣል? ሩት 101 ይመጣል ማለት ነው። ስለዚህ ዩኒት ቬክተራችን ስንት ይሆናል ማለት ነው? 6 in the I direction minus 4 in the J direction plus 7k over 100 ስኩዌር ሩት ማለት ነው። ይሄ እንደዛ ይመጣል። ካልን ደግሞ 6 over under radical 101 in the I direction minus 4 over under radical 101 j plus 7 over under radical 101 ኬ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። መልካም ለዛሬ የነበረን ወይም ደግሞ ለዛሬ የነበረን ቲዩቶሪያል ይሄንን ይመስል ነበረ። ቻፕተር 1ን እንግዲህ በዚህ መንገድ አጠናቀናል ማለት ነው። ቀጣይ በቻፕተር 2 እስከምንገናኝ ድረስ መልካም ቆይታ